የካቲት 30 ቀን 2018 ዓመተ ምህረት ላይ ሆነን ከዚህ ቀደም በዚህ ሳምንት በሀገራችን ምን ተፈጥሮ አለፈ ስንል ወደ ኋላ ተጉዘን ታሪክ ልንፈትሽ ነው። የሳምንቱን ታሪክ ልንዘክር፣ ምን ተሰርቶ ምን ተከውኖ ታለፈ ብለን የዘመን ምዕራፎችን ልናገላብጥ፣ ዛሬ የምንኖርበትን ዓለም የቀረጹ ክስተቶችን ፈትሸን እነሆ ይህ ተከውኖ ነበር ልንል በዛሬው ሳምንቱን በታሪክ ጥንቅራችንም በዘመን ኮርቻ ወደ ኋላ ተሳፍረን ሀገራችን ካየቻቸውና ታሪክ ከማይረሳቸው ታሪካዊ ክንውኖች አንዱን እናስታውሳለን። ከ150 ዓመታት በፊት በዛሬው ዕለት በጉራ አካባቢ ኢትዮጵያ በታሪክ ከምትዘክራቸው አስፈላጊ ድሎች መካከል አንዱን አገኘች። የኢትዮጵያን ጥንታዊና አኩሪ ታሪክ ስንመረምር ምንጊዜም የአንድ አገር ድፍረት በጣም በብሩህ የሚያበራበትን አጋጣሚ እናገኛለን። የዚያ ጊዜ ትዝታ ዛሬም ለትውልድ ይነገራል። አንድ እንደዚህ አይነት ጊዜ ከተከሰተባቸው አጋጣሚዎች አንዱ ከየካቲት 28 እስከ መጋቢት 1 ቀን 1868 ዓ.ም ድረስ በተካሄደው ጦርነት ላይ የተገኘው ድል አንዱ ሲሆን እውነቱ የኢትዮጵያ ግዛት በንጉሠ ነገሥት አፄ ዮሐንስ አራተኛ መሪነት በታሪካዊ የጉራ ጦርነት የግብፅን ካይዲቫት ኃያላን ኃይሎችን በተጋፈጡበት ጊዜ የተገኘ ነው። ጦርነቱ የጦር ኃይሎች ግጭት ብቻ አልነበረም። በአፍሪካ ቀንድ ውስጥ በሁለት የሥልጣን ራዕዮች መካከል የተደረገ ግጭት እንጂ። በአንድ በኩል ኢትዮጵያ ሉዓላዊነቷንና የግዛት አንድነቷን ለመጠበቅ ቆርጣ ቆማለች። በሌላ በኩል ደግሞ እየሰፋ የመጣው የግብፅ ግዛት በዚሁ ቆራጥነት የተነሳ ቆመዋል። ይህ ሁኔታ ያብሰለሰላት ግብፅ ቁጥጥሯን ወደ ኢትዮጵያ ደጋማ አካባቢዎች ለማራዘም የነበራትን ፍላጎት በሙሉ ኃይል ለማስፈጸም አነሳስቷታል። በጉራ ጦርነት ዙሪያ ያሉት ክስተቶች እንደሚያሳዩት በጊዜው የኢትዮጵያ ሕልውና መቼም ቢሆን ዋስትና እንዳልነበረው ያስታውሱናል። ሕልውናዋ ሊረጋገጥ የቻለው በመስዋዕትነት በስትራቴጂና በአንድነት መሆኑንም ምስክር ሆኖ ይቆማል። በ19ኛው ክፍለ ዘመን የሰሜን ምስራቅ አፍሪካ የፖለቲካ ካርታ በፍጥነት እየተለወጠ ነበር። የግብፅ ገዢ እስማኤል ፓሻ በናይል ሸለቆ ውስጥ በአፍሪካ ቀንድ ውስጥ ሰፊ ግዛት ለመገንባት ትልቅ ዕቅድ ነበረው። ግብፅ በእስማኤል ፓሻ ስር ዘመናዊ ኢምፔሪያል ኃይል ለመሆን ተዘጋጅታለች። የግብፅ መንግስት በዘመናዊ የጦር መሳሪያዎች፣ በአውሮፓ ወታደራዊ አማካሪዎችና በዘመናዊ ወታደራዊ እንቅስቃሴ ላይ የሰለጠኑ ጦረኞች ላይ ከፍተኛ ኢንቨስት እያደረገ ነበር። ግባቸው የንግድ መስመሮችን መቆጣጠር፣ የናይል ወንዝ ምንጮችን መጠበቅና የግብፅን ተጽዕኖ በክልሉ ውስጥ ማስፋት ነበር። በተመሳሳይ ጊዜ ኢትዮጵያ ዘመነ መሳፍንት ወይም የልዑላን ዘመን በመባል ከሚታወቀው አስቸጋሪ የታሪክ አጋጣሚ እየወጣች ነበር። በ1860ዎቹ ኢትዮጵያ በአፄ ዮሐንስ አራተኛ አመራር ቀስ በቀስ አንድነት እያገኘች ነበር። አፄ ዮሐንስ አራተኛ የኢትዮጵያን መሬቶች ለመቆጣጠር የሚሹ የውጭ ኃይሎች ሊያስከትሉ የሚችሉትን አደጋዎች የተረዱ ቆራጥ መሪ ነበሩ። የኢትዮጵያ መንግስት አንድነት ለማጠናከርና ሀገሪቱ ውጫዊ ስጋቶች እንድትቋቋም ለማዘጋጀት ከፍተኛ ሥራ እየሰሩም ነበር። የግብፅ መንግስት የኢትዮጵያ ተራራማ መልክዓ ምድርና የክልል መከፋፈል ለወረራ ተጋላጭ እንደሚያደርጋት ያምን ነበር። የግብፅ መሪዎችም የቀይ ባህር ዳርቻንና አስፈላጊ የንግድ መስመሮችን ለመቆጣጠር ተስፋ አድርገዋል። በ1860ዎቹ መጀመሪያ ላይ የግብፅ ኃይሎች ወደ ኢትዮጵያ ዙሪያ ወደ ተለያዩ ግዛቶች እየተዘዋወሩ ችግር ይፈጥሩ ነበር። በዚህም አላቆሙም። በቀይ ባህር ዳርቻ ያሉትን አካባቢዎች ተቆጣጠሩ። በክልሉ ውስጥ ወታደራዊ መገኘታቸውንም አስፋፉ። የመጨረሻ ግባቸው ወደ ኢትዮጵያ ደጋማ አካባቢዎች ዘልቆ መግባትና ኢትዮጵያን በግብፅ ተጽዕኖ ስር ማስገባት ነበር። ነገር ግን ኢትዮጵያውያን ይህ መስፋፋት እንዲሳካ ለመፍቀድ አላሰቡም። አፄ ዮሐንስና አዛዦቻቸው ሀገሪቱን ለመከላከል መዘጋጀት ጀመሩ። የኢትዮጵያ ዋና ዋና የጦር አዛዦች ተሰባስበው ሀገራቸውን ለመጠበቅ ቆርጠው የተነሱ ተዋጊዎችን አሰባሰቡ። በኢትዮጵያና በግብፅ መካከል ያለው ውጥረት ቀስ በቀስ እየተባባሰ ሄደ። የግብፅ ጦር የተመሸጉ ካምፖችን ገንብቶ ለትልቅ ወታደራዊ ዘመቻ ተዘጋጅቷል። በግብፅ ጦር ከተመረጡ ቁልፍ ቦታዎች መካከል የጉራ ከተማ አንዱ ነበር። እዚያም ጠንካራ የመከላከያ ቦታዎችን ገንብቷል። ይህም ጥቃትን ለመቋቋም የተነደፉ የተመሸጉ ካምፖችን ያካትታል። የግብፅ አዛዦች ዘመናዊ የጦር መሳሪያዎቻቸውና የተደራጀ ወታደራዊ አወቃቀራቸው ድልን እንደሚያረጋግጡ አሳምኗቸዋል። ኃይላቸው ጠመንጃ፣ መድፍና
የአውሮፓን ወታደራዊ ስልጠና ያገኙ በሺዎች የሚቆጠሩ ወታደሮችን ያካትታል። ነገር ግን የኢትዮጵያ ጦር እኩል የሚመካበት ኃይል ነበረው። እርሱም ቁርጠኝነት፣ ልምድና ስለ መሬቱ ጥልቅ ግንዛቤ ነው። የኢትዮጵያ አዛዦች ጦራቸውን በጥንቃቄ አደራጅተዋል። ተዋጊዎች ከሁሉም የሀገሪቱ ክፍሎች የመጡ ሲሆን የተለያዩ ወታደራዊ ባህሎችን ይዘው ተገናኝተዋል። የኢትዮጵያ ወታደሮች በጀግንነታቸውና በእንቅስቃሴያቸው ስም አትርፈዋል። በተራራማ መሬት ላይ መዋጋትን የለመዱና አስቸጋሪ በሆኑ መልክዓ ምድሮች ላይ በፍጥነት መንቀሳቀስ ይችሉ ስለነበር ይፈራሉ። ንጉሠ ነገሥቱ ራሳቸው የግብፅን ጦር ለመጋፈጥ ስትራቴጂ በመንደፍ ወሳኝ ሚና ተጫውተዋል። የኢትዮጵያ ሁሉም አዛዦች በጭፍን ወደ ጦርነት ከመሮጥ ይልቅ የጠላትን አቀማመጥ አጥንተው በጥንቃቄ ተዘጋጅተዋል። መድረኩ በክልሉ ውስጥ የወደፊቱን የኃይል ሚዛን የሚወስነውን ግጭት ለማስተናገድ ተዘጋጅቷል። በጉራ ዙሪያ የተደረገው ውጊያ የተጀመረው በየካቲት ወር መጨረሻ አካባቢ ነበር። የኢትዮጵያ ጦር ወራሪውን ጦር ለመቃወም ቆርጦ ወደ ግብፅ ካምፖስ ዘመተ። የግብፅ ጦር የተመሸጉ ሰፈሮቻቸው ከጥቃት እንደሚከላከሉላቸው በማመን በልበ ሙሉነት ጠላትን እየጠበቁ ነበር። ነገር ግን የኢትዮጵያ ጦር ተከላካይ ምሽጎችን ለማፈራረስ ፍጥነትና ቅንጅት ተጠቀመ። ጦርነቱ እየተፋጠነ ሲሄድ በጦር ሜዳው ላይ ኃይለኛ ውጊያ ተቀጣጠለ። ተኩስ፣ የመድፍ ጩኸትና የተዋጊዎች ወኔ አየሩን ሞላው። የግብፅ ጦር ዘመናዊ የጦር መሳሪያዎች ቢኖሩትም የኢትዮጵያን ወታደሮች ድፍረት ከጠበቀው በላይ ሆኖ አገኘው። በጦርነቱ ወሳኝ ሰዓት ላይ የኢትዮጵያ ጦር የግብፅን መከላከያ ሰብሮ በመግባት አሰላለፋቸውን ማወክ ቻለ። የግብፅ አዛዦች ይመቸናል ያሉት መሬት ለኢትዮጵያ ጦር ጥቅም አስገኘ። የኢትዮጵያ ተዋጊዎች ስለ መሬቱ ያላቸው ዕውቀት በጠላት ምሽግ ላይ የበላይነት እንዲወስዱ አገዛቸው። ጦርነቱ እየተባባሰ ሲሄድ የግብፅ ጦር አቅሙን ማጣት ጀመረ። ግብፅ ግዛቷን ለማስፋፋት በሙሉ የራስ መተማመን የጀመረችው ዘመቻ ወደ ህልውና ትግል ተለወጠ። ጦርነቱ ከየካቲት 28 እስከ መጋቢት 1 ቀን 1868 ዓ.ም የዘለቀ ነበር። ጦርነቱ ሲያበቃ የኢትዮጵያ ጦር ወሳኝ ድል አስመዘገበ። የግብፅ ጦር ከባድ ኪሳራ ደርሶበት ለማፈግፈግ ተገደደ። ይህ ድል ጠንካራ መልእክት አስተላለፈ። ግብፅ ኢትዮጵያን ለማሸነፍ የሞከረችውን ሙከራ ውጤታማ በሆነ መንገድ አቁሞ ሀገራችን ነፃነቷን ለመጠበቅ በቂ ጥንካሬ እንዳላት አሳይቷል። የአፄ ዮሐንስ አራተኛም ብቃት ቆራጥነትና መሪነትም ያሳየ ነበር። የጉራ ጦርነት ጠቀሜታ ከጦር ሜዳው አልፎ ይዘልቃል። በመጀመሪያ ደረጃ ብዙ የአፍሪካ ሀገራት በአውሮፓ ኃያላን ቅኝ ግዛት በነበሩበት ወቅት ኢትዮጵያን ከየትኛውም ወራሪ ኃይል የበላይነት ጠብቋል። ሁለተኛ፣ የኢትዮጵያን ሕዝብ አንድነት አጠናክሯል። ከተለያዩ ክልሎች የተውጣጡ ተዋጊዎች ለአንድ የጋራ ዓላማ አብረው ተዋግተዋል። ይህም የትውልድ ሀገራቸውን ለመከላከል ያላቸውን ቁርጠኝነት አሳይቷል። ሶስተኛ፣ ድሉ ቁርጠኝነትና ድፍረት የታጠቁ ወራሪዎችን እንኳን ማሸነፍ እንደሚችል አሳይቷል። ከዚህ ሁሉ ሁነት በኋላ የጉራ ጦርነት የኢትዮጵያን ተቃውሞና ነፃነት ከሚጠቁሙት ታላላቅ ምልክቶች መካከል አንዱ ለመሆን ቻለ። ዛሬ የጉራ ጦርነት ትዝታ በኢትዮጵያ ታሪክ ውስጥ ትልቅ ቦታ የሚሰጠው ምዕራፍ ነው። ነፃነት እንዲሁ የሚወረስ ሳይሆን ሊጠበቅ የሚገባ ሀብት መሆኑን ያስታውሰናል። በዚህ ጦርነት የተዋጉ ሰዎች ያሳዩት ድፍረት የወደፊት ትውልዶችን ማነሳሳቱን ቀጥሏል። ድሉም የኢትዮጵያን በክልሉ ውስጥ ያላትን አቋም አጠናክሮ ሀገሪቱ ሉዓላዊነቷን በቀላሉ እንደማታስረክብ አረጋግጧል። የጉራ ጦርነት ታሪክ ስለ ድፍረት፣ አንድነትና አመራር ብዙ ጠቃሚ ትምህርቶችን ትቶልን አልፏል። በዚህ ታሪካዊ ጦርነት የኢትዮጵያ ኃይሎች ሀገራቸውን ከኃያል ወራሪ ጦር ተከላክለው ዛሬን አቆይተውልናል። የግብፅ ጦር ዘመናዊ የጦር መሳሪያዎችና ጠንካራ ወታደራዊ አደረጃጀት ኖሮትም የኢትዮጵያ ተዋጊዎችን ታላቅ ቁርጠኝነትና ጀግንነት መርታት አልቻለም። ሀገር ወዳድነት፣ ብልህነትና አመራር ከአንድነት ጋር የሚፈጥሩት ተጽዕኖ በጉራ ጦርነት ታይቷል። ይህንን ወቅት ዛሬ ላይ ቆመን ስናስታውስ የኢትዮጵያን ታሪክ የቀረጸውን ጥንካሬ እናከብራለን። ይህ ድል የወታደሮች ብቻ ሳይሆን ነፃነቷን አሳልፋ ለመስጠት ፍቃደኛ ያልሆነች ሀገር ድል ነበር። ሳምንቱን በታሪክም በዛሬው መሰናዶ ከ150 ዓመታት በፊት በዚህ ሳምንት የተመዘገበውን የዚህን ታሪካዊ ድል ትሩፋት እንዲያስታውሳል።